ምንድነው የኢትዮጵያ የትምህርት ችግር ተብሎ ሲጠና አይ ቤዚክ ኤጁኬሽን ነው ችግሩ ተባለ ቤዚክ ኤጁኬሽን ነው ችግሩ ተብሎ ቤዚክ ኤጁኬሽኑ ቅድመ 92 ተጠና እሱ አንደኛ ደረጃ ላይ ነው ትኩረት እንስጥ ቤዚኩ ላይ ነው ያለው ወይራስ የላይኛውን ትቶታል ለካ የላይኛው ነው ደሞ ወደ ታችኛው የሚመለሰው ሳይክሊካል ነው ትንሽ ቆየና አይ እሱ አይደለም ተባለ ቴሶ ነው ተባለ ቲቸር ኤጁኬሽን ሲስተም ኦቨርኦል መምሩ ላይ እንስራ ተባለ አሁን ደሞ የተማሪ ጉዳይ ዛጋ ተተወና ወደ መምሩ ላይ ያተኮረ የሆነ መጣ እሱን ደሞ ህንና ትንሽ እንደተሄደ ደግሞ አይ ተባለ ሄሶ ነው ተባለ ሃየር ኤጁኬሽን ሲስተም ኦቨርኦል ነው ሃየር ኤጁኬሽን ላይ ነው ችግሩ ያለው እዛ ላይ ፎከስ እናድርግ ደሞ ተባለ ሃየር ኤጁኬሽኑ እንዴት ነው ጀነራል ኤጁኬሽኑን ትቶ ሰክሰስፉል የሚሆነው ምሎ ነገር ግን አብሮ አልተቆራኘም መቆራኘት አለበት በየጊዜው በተበጣጠሰ የሆነ ቦታ ላይ አይ ይሄ አይደለም በጥናት ላይ በተመሰረተ ጥልቅ የሆነ ጥናት ይጠናል ውጭ ሀገር ይኬዳል ልምድ ይወሰዳል አውሮፓ ይዞራል የት ይዞራል ተመልሶ ሲመጣ ግን ባመዛኙ ከዛ ሀገር ምን አለ ተብሎ ያኛው ይወሰድና መጥቶ ባመዛኙ ካሪኩለማችን ውስጥ ተሰክስቆ የኛን ነባራዊ ሁኔታ ባግባቡ ባልቃኝ ሁኔታ ስራ ላይ ይውላል ስራ ላይ ሲውል ደግሞ ምን ይሆናል በፍጥነት ትዝላችሁ እንደሆነ በ1990 ዓመተ ምህረት ሙከራ ትምህርት ቤቶች በርኖታ ያሊ ነበር የሚባለው እኔ ያኔ ባሌ ነበርኩ አስተዋውሳለሁ የሙከራ ትምህርት ቤት እሱ ጥሩ ተጀመረና ቆመ ደሞ 10 ላይ ስትራክቸሩ ራሱ አንዴ ያኛው ይቀየር 6 8 12 የሚለው ይቀየርና 4 8 10 12 ሆነ እሱ ደግሞ ቆመና አይ አላዋጣም ተባለ ደሞ እንዴ በየጊዜው ውሃ እንቦጭ ያረግናቸው የምንሄደው ከመሰረቱ በጥልቀት ምሁራኖቻችን ከሁሉም አንግል መጥቶ ሐሳብ ሰጥቶበት አጎልብቶት እንዲሄዱ ሳይደረግ የሚከዱ ነገሮች በየጊዜው ዋጋ ያስከፈሉ ነገር ግን የወረቀት ጋጋታ የሆኑ በየጊዜው አንዴ መዋቅር እየቀየርን አንዴ ካሪኩለም እየቀየርን አንዴ ሃርሞናይዝድ ይያልን አንዴ ወደፊት ወደ ኋላ ያደረግን የምንሄዳቸው ነገሮች ሲደመርና ሲቀነስ ዛሬ ላይ ደርሷል አሁን ወደ ኢህአዲግ ቅድመ ብልጽግና ኢህአዲግ በነበረ ጊዜ ሰፊ ዩኒቨርሲቲዎች ተከፈቱ እሰየው ነው የሀገር ሀብት ነው ለህዝባችን ቁጥር አይመጥንም እንዲሞኖ አይበቃም እዛ ውስጥ መምህር በአግባብ ሳይኖርን ነው የጀመርነው ትዝል እንደሆነ ዲግሪን የሚያስተምርበት ተማሪ ቁጥር በአንድ ክፍል ውስጥ እጅግ በርካታ የተማሪ ቁጥር ተቀበሉ 5000 ተጨምሮልሃል 10000 ተማሪ ተጨምሯል ተቀበል እንቢ እንዳይልም ፕሬዝዳንቱ መንግስታዊ አቅጣጫ ስለሚሆን ማለት ነው ትምህርት ሚኒስቴር የሚሰጠውን አቅጣጫ ይቀበላል ከዛ በኋላ ተማሪው በአንድ ክፍል ውስጥ መምህሩ ላይኑ እይታ አይቶ ማያዳርሰው የተማሪ ቁጥር በአንድ ክፍል ውስጥ ይሆናል ከዛ በኋላ ፕራክቲካል አታችመንት የለው ትምህርቱ ምን ይሆናል ቲዮሪ ይሆናል ቲዮሪ ሲደመር ቲዮሪ ደግሞ ወጥቶ ምን እንደሆነ ያያየን ስለሆነ ማለት ነው አንድ መሐንዲስ ይወጣል የሲሚንቶና የብሎኬት ምጥጥኑን በአግባብ ሳይረዳው ይወጣል ተመርቆ ይወጣል ያን የፈጠረው ምንድነው በወቅቱ የነበረን የዴቨሎፕመንት አምቢሽን ለድገት ያለን ግሮዝ ኤንድ ትራንስፎርሜሽን ፕላኑ ዲማንዲንግ ሆነ የሰው ኃይል ፈለገ የምሩቃን ቁጥር ከፍተኛ ካልሆነ ያንን መሸፈን አይቻልም ቴክኒክና ሙያ እንደዚሁ ተከፈተ እነኚህ ሁሉ የሰው ኃይል ፈለጉ ቶሎ አድርሱ ተባለ ምክንያቱም ከውጪ ይሄን ሁሉ በዶላር አምጥተ ስለማትችለው ማለት ነው ነገር ግን በወቅቱ በተወሰነ ደረጃ ችግር ፈቷል እስከ ዛሬ ደግሞ ሌላ ችግር ደሞ ሆኖ ቀጥሏል እነኚህ ላይ ምን እንስራ ሌላ አሳይመንት ለዚህ አሁን ሀገር ለሚመራው የለውጥ አመራር አሳይመንት ሆነ ማለት ነው ተመልሶ መጥቷል ማስ ፖፑሌሽን መምህሩም ወሰናቸው 3.2.75 ያላቸውን ያስገባን ዩኒቨርሲቲ ያስወጣን ኢንስትራክተር ያረግነው ተማሪውና መምህሩ በድሜም ይሁን በልምድ ብዙ በማይበላለጡበት ሁኔታ ወደዛ ተገባ ማለት ነው አሁን እነኚህ ነገሮች በወቅቱ ላይ ቆሜ ችግር የወለደው ችግር ነው ችግሩ ራሱ የወለደው ችግር ነው ምን ማለት ነው በወቅቱ ችግር ፈቷል
መልሶ ደግሞ ችግር ሆኖ ቀጥሏል ማለት ነው። በዛ ሂደት ውስጥ የወጡ ልጆች አሁን ወደ ተግባራዊ ስራው ሲገቡ ግራ መጋባት ኮምፒውተር ሳይንስ ተመርቋል ኮምፒውተሩን ግን ነካክቶ አያውቅም ከዛ በኋላ ተመርቆ ሲመጣ አንተ መስሪያ ቤት ስትቀጥሮ ኮምፒውተሩን ተሰጠዋለህ እኔ እኮ አላውቅም ይላል እኔ ቲዮሪ ነው የተማርኩት ይላል ከታላላቆቹ ዩኒቨርሲቲዎቻችን ጭምር ካለው የተማሪ ቁጥርና ካለው የሪሶርስ እጥረት የተነሳ በዛ አይነት ውስጥ ያለፈ ነው እሱ ደግሞ ራሱን ከዛ ልጁ በተፈጥሯችን ደግሞ ቶሎ ወተን ራሳችን አሁን አዲሱ ጄነሬሽን ወደዛ እየገባ ነው ራስን ቶሎ ለማብቃት በግል ደግሞ ተምሮ ራስን ለማድረስ እንዲህ አይነት ነገር ደግሞ አቅሙ የለም አንደኛ ኢኮኖሚ አቅም አይፈቅድም ሁለት እንዲህ አይነት ልማዱ የለም እነኚህ ስለዚህ እዛ ቢሮ ውስጥ ሲገባ ግራ ይገባውና ግራ መጋባትና ማጋባት ይመጣል ማለት ነውና ትምርታችን እዛ ጋ ነው መሰበር የጀመረው